ጌታ ኢየሱስ አብዝቶ ይባርክ። እንግዲህ ከዚህ ከጌታን ከተቀበልክ በኋላ ትምህርቶች ተማርክ። ከዛ በኋላ በምን መልኩ ነው እንደ ወደ አገልግሎት የገባኸው? ወደ አገልግሎት ገብቼ ነው ያገኘሁት። እኔ በእርግጥ ቸርች መመላለስ ከጀመርኩ በኋላ ደህንነት እየተማርን የመጀመሪያ የአዳር ጸሎት ነው የተጀመረው በቤተክርስቲያናችን ውስጥ። እኛ በተጠመቅን ጊዜ ያገኘሁት አገልግሎት የአዳር ጸሎት ነበር እና በዛ አዳር ጸሎት ውስጥ ነው የገባሁት። በዛ የአዳር ጸሎት አገልግሎት ውስጥ በቃ በማስተባበርም በምንም ሻይም ቡናም በማፍላት በቃ ሰርቭ ማድረግ ደስ ይለኛል። እዛ ቦታ ላይ ያ ኤሪያ በቃ የነፍሴ ማረፊያ ስለሆነ እዛ ቦታ ማረገው ነገር በሙሉ ለእግዚአብሔር ማረገው ስለሚመስለኝ እሱን ነገር አደርጋለሁ። ሌላው ቤተክርስቲያን እንዳልኩሽ ማክሰኞ ነበር በፊት በመጣው ማክሰኞ ነው ጌታን ያገኘሁት እና ሙሉ በሙሉ የደህንነት ትምህርት ሲጀመር እሁድ ቀን ቀጠሩኝ። እሁድ ጠዋት ወደ ቤተክርስቲያን ስገባ ዛሬ በእግዚአብሔር ቃል ሳየው እንደ ጳውሎስ ቅርፊት ከላይ ላይ እየወደቀ ነው። በሰዓቱ ግን ምን እንደሆነ አላውቅምና እንደ ሸክላ ነገር ከፊቴ ላይ ፍርስ ይላል። ወደ ቸርች እየገባው መድረክ ላይ አደገኛ ጸሎት ይጸለያል፣ ህዝቡ ይጮሃል፣ ፊዚካሊ ይሰማኛል። የሚሰማኝ ስሜት አለና ፊቴ የሚወድቅ እስከሚመስለኝ ከባባድ ነገር እንደ ሸክላ እርግፍ ይላልና ምንድነው እያልኩ ፊቴን አየዋለሁ። ምንም የሚታይ ነገር የለም እና ያ ነገር ከላይ ላይ ርግፍ እያለ እየወደቀ ፊቴ ቅልል ሲለኝ ይሰማኛል እና እየገባው ነው ወደ ቸርች እና በዛ ሁኔታ ውስጥ አንድ ድምፅ ሰማለሁ። እዚህ ቤት ታገለግለኛለህ የሚል ድምፅ ሰማው እና አገልግሎት ምን እንደሆነ አላውቅም፣ ማገልገል ምን እንደሆነ አላውቅም። ስለዚህ ታገለግለኛለህ የሚል ነገር ስለሆነ የሰማሁት በቃ እግዚአብሔርን ማገልገል፣ ሁሉም ነገር እግዚአብሔርን ማገልገል ይመስለኛል እና ከዛ ጊዜ በኋላ የማደርገውን ነገር በሙሉ የማደርገው ለእግዚአብሔር ማድረግ ይመስለኛል። ሰፈር ከዛ ካለፈው ህይወቴ ተቀይሬ ሰፈሬ ላይ አትሊስት በተለወጠ ማንነት ታሪክ መስራት አለብኝ ብዬ ቢዝነስ የምሰራበት ትንሽዬ ሱቅ ከፈትኩኝ እዛው ሰፈሬ ላይ። ያ ሰፈር በእኔ ስም መጠራት አለበት ብዬ ለሱ ሱቅ እየተባለ እንዲጠራ እዛ ጋ ስብከት ይሰበካል፣ እዛ ጋ ወንጌል ይሰበካል፣ እዛ ጋ ጠዋትም ማታም ከሰዓትም ሌሊትም እኔ ሱቅ ጋር ሰካራም ይመጣል፣ የተጨነቀ ይመጣል፣ የቸገረው ይመጣል፣ ሁሉ ሰው የሚመጣበት ነው እና ሱቅ ስከፍት ንግድ ፍቃድ ሳወጣ ዘርፉ ምንድነው ስላት አገልግሎት ሰጪ የሚል ስትለኝ አገልግሎት የሚል ቃል ስለነበረ እዛ የሰማሁት አገልግሎት ነው ያልኳት። ለአገልግሎት ሰጪ የሚል ሰጠችኝ። ደግሞ አገልግሎቱ እንደዛ ነው። ጫማ ቤት የቆዳ ሙያ ነበረኝ። ጫማ ቤት ነው የከፈትኩት። ያንን ስራ እየሰራው አገልግሎት ሰጥ ነበር። አቅም ለሌላቸው እዛ ሰፈራችን ትምህርት ቤት አለ፣ በእግራቸው የሚሄዱ ህጻናትን እየጠራው ጫማ ሰራላቸዋለሁ በነፃ። ለእናቶች ጫማ ሰጣለሁ፣ ሰራለሁ። አካባቢ ከጓደኛዬ ጋር ወደ ቸርች ይዞኝ ከመጣው ልጅ ጋር በጣም ቱቦ እንጠርጋለን፣ ሰፈር እናጸዳለን። እናቶችን ውሃ በመቅዳት በምናምን የሚደረጉ ነገሮች፣ ቡና በመግዛት ባል ይዘው ስናይ፣ ዕቃ ተሸክመው ስናይ እነሱን ማገልገል ደስ ይላል። ማገልገል የሚባለው ነገር ያ እኛ አሁን የመስበክ ምናምን አገልግሎት አይመስለኝም ያኔ እና ይሄ ደግሞ ይሄኛው በጣም ድንቅ አገልግሎት ነው እና ይህንን ነው ስናደርግ የነበረው። በእንደዚህ አይነት ሁኔታ ውስጥ ሆኜ ግን እጠብቀዋለሁ፣ የሆነ ነገር እጠብቀዋለሁ። አዳር ጸሎት እየጸለይን አዳር ላይ ወንጌል እንሰብካለን፣ እንወጣለን፣ እንጸልያለን። በቃ ያ ዓለም ተመችቶኛል። በዚህ ሁኔታ ውስጥ እያለን አንድ እሑድ ሁሌ ጉባኤ ከወጣ በኋላ ነው የምወጣው፣ በቃ መጨረሻ ነው የምወጣው እና እኔና ጓደኛዬ ቁጭ ብለን ፓስተር ቴዲ እናንተ ሁለታችሁን እፈልጋችኋለሁ አለ። ለምን ስንለው እንድታገለግሉ እፈልጋለሁ አለ። አሁን ደስ አለኝ። አገልግሎት የሚባለውን ነገር ወዲያው እንግዲህ ጌታን ባገኘው በአመት ውስጥ ነው አገልግሎት የተሰጠኝ ማለት ነው። የድቁና አገልግሎት ነው የጀመርኩት እና በዛ በድቁና አገልግሎት ውስጥ የእስጢፋኖስ እና የፊልጶስን ታሪክ ያስተምረን ነበር። እንዴት ከዲያቆንነት ከተማውን እስከ መገለባበጥ እንደደረሱና እነዚህ ሰዎች ሁለቱ የህይወት ምሳሌ ሆነው እሱ በሚያስተምርበት ሰዓት እኔ ውስጥ ግን እነሱን መሆን መፈለግ ያድግ ነበር እና ፓስተር ቴዲ በዛ የአገልግሎት ዘርፍ ውስጥ እንድገባ አደረገኝ። ከዛ በወንጌል ስርጭት ቲም ውስጥ የወንጌል ስርጭት መሪ ሆኜ ማገልገል ጀመርኩ። እያልኩ ኢቨን ቸርች ውስጥም የነበሩ
ሁሉም አገልግሎቶች ይጠሩኛል። የሴቶች የዲቦራ አገልግሎቶች ራሱ ይጠሩኛል። እና አገልግሎት ከተባለ በቃ የትም ውስጥ እገኛለሁ እና የንትን የሚል ልዩነት የለኝም። በዛ ሁኔታ ያለው ነው እንግዲህ በስተመጨረሻ ፓስተር ሚኪ ጠርቶኝ አሁን እያገለገልክ ያለውን አገልግሎት እውቅና እንድንሰጥ እፈልጋለሁ። አዲስ ስራ አይደለም የምንሰጥህ፣ የያዝከውን ነገር ሌጋሊ እንድትሰራው ነው እና ሙሉ በሙሉ ቤተክርስቲያን ውስጥ አገልጋይ እንድትሆን ራስን እንድትሰጥ እፈልጋለሁ አለኝ። ለ2 ዓመት ሱቄን ዘግቼ ወደዚህ አገልግሎት ገባው። ከዛ ጥቂት እያገለገልኩ ከሄድኩ በኋላ ነው ወደ ፓስተርነት ሹመት የመጣሁት። እንዴት ደስ ይላል። አሁን እየተናገርክ የሆነ ነገር እያስተዋልኩኝ ነበር። እዛው ሰፈር ውስጥ ነው ሱቅ የከፈትኩት አልከኝ እና የሰው አቀባበል እንዴት ነበር? ማለት ትላንት ቃሚ ትላንት አጫሽ የነበረ ምክንያቱም ሰፈር ውስጥ ያለ እይታ አለ። ከዛ እይታ ትቶ ሰፈር ማጽዳት፣ ሰዎችን ማገዝ ሲሆን እንዴት አይነት እይታ ነበር እንደው ቤተሰብ ጋር? እኔ በጣም ትልቅ አክሴፕታንስ ነበራቸው። አላማይም ስለነበረ ምናልባት እምነቱ ነበረ ግን አምናለሁ። በጣም እርግጠኛ ነበርኩ። አንደኛው እዛ አካባቢ ላይ ይሄንን ለማድረግ የተነሳውበት ምክንያት እግዚአብሔር እንደሚለውጥ ማሳያ ምሳሌ መሆን ይችላለሁ ብዬ ነው። ያ ምሳሌነቴም ተሳክቶልኛል። ምክንያቱም ምናልባት በዚህ ሚዲያ ላይ የእሱን ፈቃድ ሳላሳውቅ ባወራም እኔ ይህንን ስራ ስጀምር አካባቢያችን ላይ ካሉ አንድ ወንድማችን በተለያየ መጥፎ ባህሪ ውስጥ ከሚጠቀስ ልጅ መካከል የኔን ይሄን እንቅስቃሴ አይቶ መንግስት ቦታ እንደሰጠኝ እንደሚፈቅድልኝ ያንን ነገር ማለት ሳማ እንዲህ የወረረው ቦታ ነበር እና ሌሊት ተነሳው ወክ አድርጌ አየሁት። እግዚአብሔር ይሄን ቦታ ይሰጠኛል፣ ነገ ቀበሌ ሄጄ እጠይቃለሁ፣ እዚህ ቦታ ላይ ሱቅ ከፍታለሁ ብዬ ሄድኩኝ። ጠየቅኩ፣ ሰጡኝ። ሸራ ወጥሬ ነው የጀመርኩት። ከዛ በቆርቆሮ አደረኩት። ከዛ በደንብ አድርጌ አሳምሬ ስሰራበት ቆየው እና የኔ መንቀሳቀስ ለውጥ እንደሚያመጣ አምኜ ስለነበረ በወንጀል ውስጥ በመጥፎ ተግባር ውስጥ ይመላለስ የነበረ ልጅ ይሄ ነገር ከተቻለ ብሎ እሱ ከኔ የሚበልጥ ነገር ነው ያደረገው። በጣም ይገርመኛል እስከዛሬ ድረስ። እና አካባቢያችን ላይ አንድ የሆነ ወንዝ ነገር አለ። ወንዙን ድንጋይ ተሸክሞ ድንጋዩን ደልሎ ሱቅ ነው የከፈተው። ያንን ሱቅ ከፍቶ እዛ ቦታ ላይ ከወንጀል ህይወት ወጥቶ በጣም ጥሩ ስራ እየሰራ ዛሬ ትልቅ ቢዝነስ እየሰራ ያለ ልጅ አለ እና ቅርብ ጊዜ አግኝቼው አውርተናል። ወደ ጌታ ባይመጣም አንደኛው እኔን ተከትሎ እንደመጣ አውቃለሁ እና የስራ ሰው ከወንጀል ወጥቶ የስራ ሰው መሆን ማለት በጣም ትልቅ ለውጥ ነው እና እነዚህ ነገሮችን አይቼበታለሁ። ሌላው አካባቢው ላይ እናቶች ልጆቻቸውን እንድመክር እባክህ እናንተ ጋር ውሰደው እስከ ማለት ሲቸግራቸው፣ ሲጨነቁ፣ ግራ ሲጋቡ እንደ አማካሪ መጥራት ብዙ ትልልቅ ሰው አለ። በእርግጠኝነት ከእሱ ጋር ትሆኑ የሚባል ሰው ነበር። ምንም ጥያቄ የለውም። እሱ የታወቀ ነው ማለት ያ ሲባል አልሰማ እችላለሁ፣ ግን ሁላችንም እንባባላለን። እኔም የእኔ ወላጆች ከእንትና ጋር ውሎ ይላሉ፣ የሌላውም ወላጅ ከእሱ ጋር ውሎ ይላል። ሁላችንም ግን ተፈላልገን የጠፋነው ራሳችን ነን። እኔ ያጠፋኝ ሰው የለም፣ ያጠፋሁትም ሰው የለም። ግን ያው ምክንያቶች ነን። እኔም ጓደኛዬ ነው የሆነ ነገር ውስጥ የከተተኝ። እንደውም አንድ እናት በቃ አንተ የኔ ልጅ እዛ ምናምን እያሉ በጣም የሚያዝኑብኝ እናት አሉ። ልጁ ውትድርና ውስጥም ገብቶ ምናምን ነበረ እና አዝናለሁ፣ በሱ ህይወት አዝናለሁ። መጀመሪያ ጊዜ ጫት የቃምኩት ከሱ ጋር ነው። እሱ ነው ይዞኝ የሄደው እና እሱ እንዳስለመደኝ አያውቁም። ግን እሳቸው እኔ እዚህ ተለውጬ ሲያዩኝ የኔ ልጅ እሳት ውስጥ ለአንተ እንዴት ትሆናለህ ይሉኛል። በጣም አለቅሳለሁ። እግዚአብሔር ታሪኩን ቢቀይርለት ደስታዬ ነው። በጣም ወደው ልጅ ነው። ግን እኔ አይደለሁ አሉ በዚህ እንደዚህ የሚያመሰግኑኝ አሉ። እሱ ጋር ማትሄዱ የሚሉ አሉ። ግን ከለውጥ በኋላ የኔ መለወጥ ለብዙዎች ትልቅ ምስክርነት ነው። ትልቅም ደግሞ እኛ ሰፈር ለውጥ አምጥቷል። ዛሬም አንዳንድ ጓደኞቼ በተለያየ ምክንያት የቸርች ሰዎችን ሲያገኙ ስለ እኔ የሚያወሩትን ነገር ሲነግሩኝ ይደነቃለሁ። በዚህ ልክ የሚያዩኝ አይመስለኝም እና
ጅማሬ ላይ ጥርጣሬ ነበር። ጫት አቁመሽ ኮካ ይዤ ነው የምገባው እና መጠጥ አቁሜ ምናምን 3-4 ኮካ ይዤ ስገባ ተደብቆ እየቃመ ነው ይሉኛል ምናምን። ከዛ ቼክ ሲያደርጉ ግን የለም ያ ነገር። ስለዚህ ለውጤ የሚታይ ነበረ። ተደብቄ የሚሄድበት ቦታ አልነበረም። መሰወር የሚችልም ሰው አልነበርኩም። እንደገና አብሮኝ የነበረ ጓደኛዬ ስለነበረ እኔ እንኳን ቢከፋኝ ስለ እሱ እጨነቃለሁ፣ እሱ ቢከፋው ስለ እኔ ይጨነቃል። ተሳስረን ነበር። እግዚአብሔር ሰው ሲሰጥ አንዳንድ ጊዜ ብቻሽን ስትሆኚ ልታፈነግጭ ትችላለሽ። የሆነ አጠገብሽ ሰው ሲኖር ግን መያዙም አለ እና በቃ እሱ አዝኖ ሲመጣ እኔ ጋር ያጽናናዋለሁ፣ እኔ አዝኜ ስመጣ እሱ ያጽናናኛል። ስለዚህ ተሳስረን ስለሆነ አስፓልት ዳር ላይ ነው ሱቄ፣ ማድረው እዛ ነው፣ የጓደኛዬን ቤት እዛው ነው። ይመጣል፣ አስፓልት ላይ ቆመን እስከ 5-6-7 ሰዓት አውርተን እንለያያለን። ደግሞ ጠዋት ቡና የጠጣን ቁርስ የበላን ደግሞ እግዚአብሔርን ቃል እናወራለን። እንዲህ እያለን ታንጸን እዚህ ደርሰናል እና ዛሬም ሰፈር ሲሄድ እናቶች ስፔሻሊ ሲያገኙኝ የሚሰማቸው ስሜት በጣም ልቤን ይነካዋል። እንደው አንድ የሰማነው ገጠመኝ ነበር። ወላጅ እናትህ አንተን እስከ መርሳት ደርሳለች? መርሳት ስትይ መርሳት እናቴ የወለደችው ልጇ ተነሳ ይሆናል ይላል። መርሳት ስለ ያው ከሱስ ሁኔታ እሷን እስቲ ጊዜ ብታስታውሰን ገጠመኛል። 2 ጊዜ እናቴ ዘንግታኛለች እና እሱን ገጠመኝ እጠለዋለሁ፣ በጣም እጠለዋለሁ። እና የመጀመሪያው ለ3 ተከታታይ ቀን ከቤት ወጥቼ አዳር እየጠጣን ደክሜ አምጥተው መማርበት ትምህርት ቤት ኮንቴነር ጀርባ ላይ ጥላ ስር አስተኝተውኛል እና እናቴ 3 ቀን ጠፍቼባት ፍለጋ ስትመጣ እዛ ጋ ወድቄያለሁ። አያታለሁ፣ እሰማታለሁ፣ የማናገር አቅሙ ግን የለኝም እና በጣም ሬሳ ሆኛለሁ። እና እንደዚህ አይታ እኔ ልጄን አጣሁት ብላ ሄደች። አይደለም ብላ ማለት ነው። እሱ አይደለም ብላ ሄደች። እዛ ጋር ጀርባ ተቀምጧል ብለው ሲጠቁሟት መታ እዛ ድረስ መማርበት ትምህርት ቤት ድረስ መታ። እኔ ልጄን አጣሁት፣ ድምጿን አውቀዋለሁ፣ መልኳ ይታየኛል እና ተአምር ነው የሆነብኝ የዛን ጊዜ። እና አቅም አግኝቼ መልኬን ማየት ነው የፈለግኩት። እና ያኔ የጓደኛዬ የጸጉር ቤት አለ፣ እዛ ነበር የምንሰራው። ሮጬ አቅም ሳገኝ ከሰዓት በኋላ ጸጉር ቤት ነው የገባሁት። ጸጉር ቤት ገባሁና በመስታወት ራሴን አየሁት። በመስታወት ራሴን ሳየው በሰዓቱ የታየኝ እኔ አይኔ ውስጥ ነው ይሄ እንዲህ በቃ አጥንቴ ቆዳ ለብሶ ነው የሚታየኝ። አጽም በቃ አጽም የሚመስል ሰው ታውቂያለሽ? እና አጥንቴ ወጥቷል ምናምን በቃ ሁሉ ነገሬ። ጸጉር ምን ነበር ግን በዚህ አጋጣሚ? ጸጉሬ ድሬድ ነበረ፣ ራስታ ነበርኩኝ እና በቃ ሬሳ ነው የሚመስለው። ተንጨባረር ያለው አይኔ ውስጥ ገብቷል፣ ውስጥ ነው የሚታየኝ። በቃ አጥንቴ እንደዚህ ወጥቷል፣ ሰው አልመስልም። እና ራሴን እኔ ራሴ ተጸየፍኩት። የመጀመሪያው ቀን እሱ ነው። ሁለተኛው ገጠመኝ ግን ወደ መጨረሻ አካባቢ ላይ በቃ ይህ ለመለወጥ በምታገልበት ሰዓት ላይ በቃ አመት በመጣ ቁጥር አይደል የምንለወጠው። ከዚህ በኋላ ምናምን ሁለተኛ በቃ እና እኔ ከዚህ በኋላ ጌታ ነው መከተለው ምናምን የሚል አቋም ነበር። 96 97 እታገል ነበር። አይ ቲንክ 98 አካባቢ ነው የወጣሁት ሙሉ በሙሉ። እና 96 ላይ ይመስለኛል በቃ ኢቭ ነው ዛሬ አልወጣም፣ አልጠጣም፣ የትም አልሄድም። ዛሬን ካሸነፍኩኝ ነገ አዲስ ህይወት ነው ምናምን። እና ጓደኞች አሉኝ፣ አቡሌ የሚሉት አንድ ጓደኛ አለኝ። ከእሱ ጋር እንቀላለዳለን እና አንተ ላይ ያለ አጋንንት፣ አንተ ላይ ያለ አጋንንት እንባባላለን። እና ስብሰባ እኮ የሚያደርጉት አንተ ውስጥ ነው ይለኛል። ኧረ አንተ እኮ ስቴዲየም አንተ እኮ ስቴዲየማቸው ነህ፣ አንተ እኮ ቢሮአቸው ነህ። እንተራረባለን እንደዚህ የተባባልን እና እሺ ነገ ቸርች እንሂድ ምናምን ተባብለን እስኪ ከማን አጋንንት እንደሚወጣ እናያለን እየተባባልን እንዛዛታለን። እና በቃ እኔ ነገ እሄዳለሁ ብዬ ዲሳይድ አድርጌያለሁ። እና ማታ ምንም ነገር ላለማድረግ ተደብቄ ከጓደኞቼ ጠፍቼ ዋልኩኝ። እሽት ላይ ወክ ላደርግ ወጣ። ወክ ላደርግ ስወጣ ታዳጊ የሰፈራችን ልጅ ነው። አሁን እኛ እንደምንለው
ፍንዳታ ምናምን የሚባል የለም። በእኛ ሰዓት የእኛ ኩያም አይደለም፣ ግን እኛን እያየ የሚያድግ ልጅ ነው። በጣም የሚያምር ቆንጆ ልጅ፣ በጣም ምስኪን ልጅ ነው። በአክሲደንት ነው የሞተው እና ሲያገኘኝ ሰፈር አሳዘንኩት። ደብሮሻል፣ ገንዘብ ስለሌለሽ ነው፣ ነይ እንውጣ ምናምን። በዛሬ ቀንማ ሰፈር አትታይም አንተ አለኝ። አይ አለኝ ገንዘብ መውጣት ስለ አይደለም ደብሮሽ ነው፣ ከኋላ ኪሴ ነው ብር አወጣ፣ ይኸው አለኝ ገንዘብ ይዣለሁ ብዬ አሳየሁት። አይደለም አውቀሽ ነው ምናምን የሆነ ነገር ከፍሬንድ ተለይተሽ ዛሬ በዚህ ቀንም አንቺ አታደርጊው ምናምን ዝንጥ ብሎ ምናምን በቃ እሱ ሊዝናና ሊጠጣ ሊጨስ ሊወጣ ነው እና ይዞኝ በግድ ሲያስቸግረኝ፣ ታዳጊ ነው በቃ ተተኪ ትውልድ ነው። ይሄ ልጅ ቅር ማሰኘት ሆነብኝ። ተከትየው ወጣው፣ የሆነ ቦታ ገባን። አስታውሳለሁ 5 ድራፍት ጠጣውና በቃኝ። እኔ መጠጥ በቃኝ ብዬ አላውቅም። እየጠጣው በርሜል 1 በርሜል ከቀረ ይዘጋል። 1 በርሜል ለመጨረስ አንተ በቃ የኔ ነው እና ምናልባት ድራፍት የሚጠጡ ሰዎች ያውቃሉ። ድራፍት ቤቱ ድራፍት መቅጃው ድራፍት ካለቀ እቺ መቅጃዋ ቧንቧዋ መቅጃዋ በጨርቅ እንዲህ ትለብሳለች፣ ነጭ ጨርቅ ትለብሳለች። አልቋል ምልክት ነው እና እኛ ገና ከደጅ አይተን ድራፍት አለ የለም የምንለው። ስለዚህ ጨርቋ ካለበሰች ድራፍት አለ። እኔ የምጠጣበት ቤት ጨርቁ ሳይለብስ ድራፍት የለም ይባላል። እኔ ስለምጠጣ የኔ ስለሆነ ያልፈቀድኩለት ከዛ ይቀዳለት። ስለዚህ 1 ሲቀር ይከፈልበታል። የኔ ነው፣ ማንንም እንትን አልልም እና ከጓደኞቼ ጋር ሁሌ አንተ በቃ የሆነ ቤቴ ጎልሃል እዚህ ውስጥ ይሉኛል። ቻው ተባብለን አስገብቻቸው ተመልሼ እኔ እዛ እንቅልፍ አይወስደኝም፣ ተኝቼ አላውቅም። እንቅልፍ የማውቀው በጌታ ነው። እንቅልፍ አላውቅም። እንቅልፍ ስለምፈራ ሁሌ ወይ ቤቴም ስገባ መጠጥ ይዤ ነው የምገባው፣ ለመደበቅ በቃ አልችልም። በቃ ሁልጊዜ ትግሌ ይሄ ነው። ማረሰው የሆነ ጊዜ እንደዚህ ጠጅ ቤት 4 ሰዓት ተዘግቶብን 10 የአምቧ ጠርሙስ ጠጅ ይዤ የምሄድበት ጠፍቶኝ እንዳልጥለውም ፈልገዋለሁ እንዳልተውም እና አፍረትም ተሰምቶኛል። ምን አይነት ሰው ነኝ እና እንደዚህ ብዬ ሽንት ቤት ገብቼ እንዲህ ብዬ የጸለይኳትን ጸሎት አልረሳትም። እግዚአብሔር ሆይ እኔን ከዚህ ነገር እንደዚህ እንደዚህ ማላቀቅ ያቅታል ብዬ የጸለይኩትን ጸሎት አልረሳውም እና በዚህ ልክ ራሴን ለመጠጥ የምሰጥ ሰውዬ 5 ድራፍት ላይ አስጠላኝ በቃ እና በቃኝ እንውጣ ምናምን ብዬ ስንወጣ አስፋልት ላይ የሆነ መኪና እየበረረ 4ቱም በር ተከፈተ። ከዛ የጠፋው ምናምን ተሸክመው መኪና ውስጥ ከተቱኝ። ከፍሬንዶች ጠፍቼባቸዋለሁ። ኦኬ ሲፈልጉ የለሁም። ስለዚህ ተሸክመውኝ ከተቱኝ። ካሳንችስ ነበር ያኔ። ታበደ መጣን። መጨረሻ ወደ ሰፈር አካባቢ ገባን። እስከ ሌሊቱ 6 ሰዓት በቃ በድኖኝ ነው መጠጣ የነበረው። ልክ ሌሊት 6 ሰዓት ሲሆን ይሄ ሸራተን ያኔ ርችት ምናምን ረኮሰ የለ በቃ እና ልቀየር ነው አልኳቸው። ከዛ ልቀየር ነው መጠጥ አምጡልኝ አልኩት። ጠርሙስ በጠበጥ ከዛ የሚጠጣ ብዙ ሰው አለ፣ ትልልቅ ሰው አለ። ጋይስ ኒው ይር ነው በቃ ከዚህ በኋላ ፈታ ማለት ነው ምናምን እንትን ለበርበት ብዬ በጠበጥኩት ነው። ቤቱን መርጨት ጀመርኩኝ። አዲስ አመት ተብሎ ቤቱ ተንጫጫ፣ ተቀወጠ። አንተ ግን እቀየራለሁ አዲስ ሰው ነኝ እቀየራለሁ ማለት ወደ አሁን ጨዋውኝ ነው እስካሁን የጠጣሁት። አሁን ልረብሽ ነው። ኦኬ በቃ እነሱ ሲስቁ ሲጫወቱ እኔ በቃ የሆነ መንፈሴ ልክ አይደለም። እሺ እዚህ ልክ ኒው ይር ግን በቃ አሁን ልግባበት ብዬ መጠጡን በጠበጥኩና ቤቱን መርጨት ጀመርኩ። ከዛ በቃ እኔ ይጣሉኛል ብዬ የፈራኋቸው ሰዎች ሁሉ ፌሽታ በፌ ልብሳቸው ላይ የረጨውባቸው ሆነ። ሳቅ ተጀመረ። ቀውጢ ሆነ። ሙዚቃ ተከፈተ፣ ተጨፈረ፣ ታበደ። ቤት እንቀይር ተብሎ ቤት ልንቀይር እና ሰፈራችን አንድ ታዋቂ ፓብ አለች እና በቃ እዛ እንሄድ አልኳቸው። እዛ ስንሄድ ላዳ ይዘን እየሄድን ስንደርስ ፊት ለፊት አንድ ልጅ ቆሟል። ታክሲው ይስራ እኛ ወክ እናድርግ፣ የግድ በር ድረስ መጣል አለበት እንዴ? ደግሞ ደግ ያጫውተኛል በዛም ሰዓት እና
እሱ ይሻቅልበት እኛ ወክ እናድርግ ምናምን አልኳቸው እና ኦልሬዲ በእግር የምንወርዳት ቁልቁለቷን ነው ውረድ ምናምን እኔ ሂሳብ ለላዳው ልከፍል እና ልጁን እንዲጭነው ነው። እኔ ሂሳብ ከፍዬ ስመጣ መጣልህ የሚል ድምፅ ነው የምሰማው እና ያ የቆመው ልጅ ከዚህ ውስጥ ድንጋይ እያወጣ ፊቴ ላይ ይረጨዋል እና ቁልቁለት ነው ወደ ታች ቁልቁል ነው የምወድቀው። ቁልቁል በሚሄድበት ሰዓት ፊቴም ጠጠር ነው፣ አስፓልቱ የተፈራረሰ ጠጠር ነው። እየፋቀኝ እወርዳለሁ። ጓደኞቼ መጠጥ ቤት ኦልሬዲ ገብተዋል ደርሰዋል እና ጩኸት ሲሰሙ ምናምን ይመጣሉ። ልጁ ጠፍቷል። የምታውቀው ልጅ ነበር እንደ የግል ጸብ አልነበረም። አጋጣሚ ከኛ መካከል አንደኛው ጓደኛችን ሲወርድ ያውቁታል። የምናውቀው ልጅ ነው። መጨረሻ ላይ ሳውቀው የሚታወቅ ሰው ነው። እኔ ነኝ የማላውቀው። ሲወርዱ የሆነ ነገር ተነጋግረው ሰድቦታል። ስለዚህ እሱ ሰድቦት ሲሄድ ይሄኛው ጓደኛዬ እኔ ሂሳብ ከፍዬ ስመጣ መጣል ሲሉት እኔ ለዛኛው አግዤ ልመታው ከጀርባ ተደብቄ የመጣው ነው የመሰለው። ስለዚህ የሚያውቀው ምንም ነገር የለም። ከዚህ ውስጥ የታጠቀው ድንጋይ አለ። እያንዳንዱን ድንጋይ እያወጣ እኔ ላይ ነው የሚያዘንበው እና ሲያርከፈክፍብኝ መሬት ነው የምወድቀው። ምንም የማውቀው ነገር የለም። ከዛ ወዲያው ይዘውኝ ሆስፒታል ሄዳሉ። ለዶክተሩ አወራ አይገርምም፣ ነገ ጌታን እቀበላለሁ ብዬ ሴጣን እኮ ነው ያዘጋኝ እና እዚች ጋር ምልክት አለች። ጣቴ እንደዚህ ይገባ ስነካው ደነገጥኩ። ጣት ያስገባልና ወደ 8 ቦታ ላይ የተሰፋሁት። ለዶክተሩ ወንጌል መስበክ ጀመርኩ። እዛው በቃ ሴጣን ቀንቶብኝ እኮ ነው። እኔ ልጁ ምንም ከምንም አልቆጥረውም፣ ማለት ከልጁ ጋር ምንም ቅራኔ የለኝም። ሳያውቅ እንደመታኝ ገብቶኛል። ለዶክተሩ ሰብኬው በቃ ዶክተሩ በጣም ደስ እያለው ምናምን እያጫወተኝ ነው። ይሰፋኝና ይለቀኛል ማለት ነው። እና እንደዛ ሆኜ ቤት መግባት በጣም ሼም ነው። ስለዚህ አንድ ጓደኛ ያለችን እሷ ቤት ሄድን። ቡና ቤት ምናምን የምትሰራ ልጅ ናት። የእሷ ቤት ፍሪ ስለሆነ እሷ ጋር እንሂድ ተባለ። ለ3 ቀን እዛ ቆየው። ማዘር ይኸው ቤት እኔ አልገባም፣ አላድርም፣ አልኖርም። እኔ ቤቴ ኖሬበት አላውቅም። እንዳልኩሽ ቅድም የተከራየሁት ቤትም ሰፈር አለኝ። እናቴ ግን ሁሌ የለመደችው ነገር ምናለ ሮጥ ብዬ ደብተር ከያዝኩ ደብተሬን ወርውሬ ምሳለ ምናምን ብዬ ገባ ብዬ እማያለች ምናምን ብዬ ይሆን እንዲህ ብቅ ጥልቅ ምላት ነገር በቀን አንዴ እሷን ካልሰማች ትቀውሳለች። ታይሃለች በምን ታየኛ በአንድም በሌላ አለ ብላ ነው የምታይ። እና ጸጥታ ስለሆነባት 3 ቀን ስላላየችኝ ምን ተፈጥሮ ነው ብላ ትቀውጣለች። እና ጓደኛዬ ሐዋሳ ሄዶ ነው ከጓደኞቹ ነው ከሱ እንደማልለይ ታውቃለች። እኛ የምናደርገውን ነገር ሁሉ አብረን ስለምናደርግ እንዴት ካንተ ርቆ የሆነ ዋሻችሁኝ ነገር አለ እና እንደምትጨነቅ ስለማቅ በቃ እኔ እናቴ ስታብድ ምናምን ታየኝ፣ በቃ ራሷን ስታጠፋ ምናምን ታየኝ። እና ከዚህ በኋላ ከቆየሁ የማይሆን ነገር ነው እና ልሄድላት ብዬ ወደ ቤት መሄድ ጀመርኩ። ቢጃማ ለብሻለሁ፣ 8 ቦታ ተሰፍቻለሁ። ልክ እኔ በርጋ ልደርስ ስል ብርግድ አድርጋ በሩን ወጣች። ድንግጥ ብዬ ቆምኩ። አይ እናት ፈርዶባት የማነህ አለችኝ። የእሷ ልጅ አልመሰልኳት። የአንቺው ነኝ ድምፄ ስትሰማው በጣም ደንግጣ እኔ አላቅም ምኑን አዩት እኔ አላቅም እያለች እየሮጠች ተመልሳ ወደ ግቢ መግባት ጀመር። እየሮጠች ሄደች። ምን ሆነሽ እኔ የማውቀው ነገር የለም ሂዱና እዩት ትላለች። እኔ እየተከተልኳት እገባለሁ እና ባይብል ላይ ኢዮብ ዘመዶቼ የተቋጠሩብኝ ወዳጆቼ ረሱኝ ይላልና ለሁለተኛ ጊዜ እናቴ ረሳች። አልመሰልኳትም እና የማነህ ብላ ለሌላ እናት አዘነች። የራሷ ዕዳ እንደሆነ አላወቀችም ነበርና በዚህ ገጠመኝ ረስታኝ እንደገባች አስታውሳለሁ። በጣም የሚገርም ማለት እውነት ነው። መጀመሪያ መነሻችን ላይ እንዳልከው የሚያስጠላ ገጠመኝ ግን ያው ምኑን ነው የሚያሳየው ምን ያህል ሱስ ውስጥ እንደነበር። ከዛሬ ደግሞ እግዚአብሔር ቀይሮ ነክቶ ለአንድ የቤተ ክርስቲያን መሪ መሆን ቀላል አይደለም። ከዛም አልፎ አንድ ትልቅ ፕሮጀክት አለ። ስለዛ ፕሮጀክት እንደው ብታወራኝ ስሙንም አንተ ብትገልጸው ብዬ ነው። ቸርች ውስጥ ብዙ አገልግሎቶች አሉን የምናገለግላቸው። ከነዛ ውስጥ እኔ የመመራው አንዱ አገልግሎት አጠቃላይ ቤተክርስቲያን ላይ የአባላት ህብረት ፓስተር ነኝ። በዛ ውስጥ ተከፍሏል የሚል የበጎ አድራጎትና የወንጌል አገልግሎት ነው።
እሱ አገልግሎት 7ኛ ዓመቱ አሁን መጥቷል። ሁልጊዜ የፋሲካን በዓል ሕማማቱን ምክንያት እያደረግን በነዛ ሳምንቶች የወንጌል ስርጭቶችና ድጋፍ ለሚያስፈልጋቸው ሰዎች እንደ አቅማችን እነሱን የምንደግፍበት የምንረዳበት የወንጌል አገልግሎት ነው። ሁለንተናዊ የሆነ የወንጌል አገልግሎት ነው። እንዴት ተጀመረ እንደው ሀሳቡ? እሱ አገልግሎት የተጀመረው ያው ብዙ ጊዜ በታክሲ ስለምመላለስ ታክሲ ውስጥ ስንገናኝ ከሰዎች ጋር የተለያዩ ገጠመኞች አሉ እና የመጀመሪያ ቀን ከቦሌ እየመጣው አንዲት ልጅ አገኘው። ከእሷ ጋር እያወራን የተጨዋወትን። ልጁ ረዳቱ ዝርዝር አልነበረው እና እኔም 10 ብር እሷም 10 ብር ሰጠችው። ከዛ ዝርዝር ስላልነበረው ያንን የኔን 10 ብር ቀድሞ ስለወሰደ ዝርዝር የለሽ ምናምን ሲላት 1 ብር ከ40 ምናምን ነው መሰለኝ ከቦሌ ሜጋ አካባቢ ነው ጌቱ አካባቢ ድረስ ነበር የያዘችው እና አንድ ላይ ከኔ ቁረጥ አልኳ። ከኔ ይቆረጥ ችግር የለም ስላት ተግደረደረች። ከዛ በጣም ስትግደረደር ማውራት ፈለግኩ። ማለት እኛ እኮ አበሾች በቃ ኩራት አለብን። የሆነ ነገር ሲደረግልን የሆነ አክት የምናደርገው ነገር አለ እና እንኳን እቺ ትንሿን የምድር ትራንስፖርት ቀርቶ እግዚአብሔር እኮ በክርስቶስ በኩል የዘላለም ሕይወት ዋጋ ከፍሎልናል። የግድ እኛ ካልፈጸም ነው እያለን እኮ መግደርደር የለብንም ምናምን ብዬ አጋጣሚውን ለወንጌል እንዲህ አይነት ባህሪ ያለኝ ነገሮችን ቅልብስ አድርጎ ወንጌል የመስበክ ነገር አለኝ እና ኢሚዲየትሊ ይህንን ሀሳብ ወደ ወንጌል አዞርኩት። ያቺ ልጅ እኔ ጌቱ ጋር ስወርድ ወራጅ ብላ ወረደች። ከዛ በመስቀል ፍላወር ልሄድ ስል አብረን እንሂድ ብላ አብራኝ መጣች። በዛ እየሄድን መስቀል ፍላወር ወረፋ ሲሆን እኔ በእግሬ ልሄድ መስላት በቃ ተከተለችኝ። ከዛ ዞሬ ሰፈር ስገባ በእምነት ሆቴል አካባቢ ነው ሰፈራችን እዚህ ላንቻ አለፍ ብሎ እና እኔ በስተ ግራ ስገባ እሷ በስተ ቀኝ ነው የምትገባው እና እዛ ድረስ እያወራን ወንጌል እየሰበኳት ሄድን። የሆነ ቀን ላይ ጉባኤ ላይ ጌታን የምትቀበሉ ሰዎች ሲባል ስትነሳ አየኋት። ዋው አልኳ። ከዛ ይሄ ነገር ይሰራል ማለት ነው ብዬ በሌላ ጊዜ ከቸርች ማክሰኞ ስንወጣ ደንበል ጋር ታክሲ እንይዝና ስንሄድ ለረዳቱ ጠቅላላ ስንት ብር ነው አለ። ያኔ 24 ብር 18 ብር ምናምን ከፍለውና ተከፍሏል ብላቸው እላለሁ። ከዛ ተከፍሏል ምናምን ይላቸዋል። ማን የከፈለው? አንዳንዱ ጓ ይላል፣ በቃ ማክፈልልኝ አለ ምናምን ይላል። አንዳንዱ ደግሞ የሚያመሰግነው ሰው ስለሌለ ዝም ብሎ ታክሲ ውስጥ እንዲህ ብሎ ይወርዳል እና ልክ ጸቡ ሲነሳ ረብሻው ሲጀመር ማውራት ይጀምራሉ። በቃ እግዚአብሔር ይስጥ ነው ማለት ያለብን፣ አመሰግናለሁ ማለት ነው ያለብን። ምን መጣላት ነው ያለብን? ከፋዩ አንተ እንደሆንክ አይደለም አልናገርም፣ ለረዳቱ አልነግረውም እና ይሄን ለመድኩትና ጣመኝ። በቀን አንድ ሰው 2 ሰው አላጣም እና በጣም የማረሰው አንዴ እንደዚህ ወንጌል እያወራቸው እኔ መሀል ላይ ልወርድ ስል አንተማ ትመለሳለህ፣ አብረን ትሄዳለህ፣ እኛ እንከፍልልሃለን፣ ትመለሳለህ፣ ጨርስ የጀመርከውን ተብዬ በጣም ጣፍጧቸው ደስ ብሏቸው ያንን ነገር ሙሉ ታክሲ እየሰበኩኝ የሄድኩበት አጋጣሚ አለና ብዙ ጊዜ ወንጌል ሲሰበክ ጸብ ነው የሚወራው። እኔ የምሰማው ግን አፕሮቻችን ይመስለኛል ድርቅ አድርገን ስለምንሄድ ነው። እንዲህ አይነት ጥበቦች ብንጠቀም በጣም ቀላል ነው። ስለዚህ በዛ አጋጣሚ ተጀመረ። ለምን በቤተ ክርስቲያን ደረጃ በትልቅ የወንጌል እንቅስቃሴ ለምን አንሰራውም ብለን ጀመርን። የመጀመሪያውን ከተማው ላይ በ10ሩም ክፍለ ከተማ ሚኒባስ ታክሲዎች ተከራይተን ሕማማቱን በማሰብ ነፃ ትራንስፖርት ተከፍሎላቸዋል እያልን ይህ ወቅት ኢየሱስ ክርስቶስ ለሰው ልጆች ኃጢአት የከፈለውን ነገር ለማሰብ ነው፣ ሕማማቱን ለማሰብ ነው እያልን በእንደዚህ አይነት መንገድ ወንጌል መስበክ ጀመርን። ለተቸገሩ ሰዎች የተለያዩ አይነት ድጋፍ ቤት በመስራት ትምህርት ቤት በመክፈል ቤት ኪራይ በመክፈል ለታመሙ የጤና ሕክምናዎችን መድኃኒቶችን በመግዛት የሚያስፈልጋቸውን ነገር በማቅረብ በእንደዚህ አይነት መንገዶችም ተከፍሎላቸዋል እያልን ወንጌልን ወደ ጓዳዎች ከአደባባይ እስከ ጓዳ ድረስ የምንገባበትን መንገድ እግዚአብሔር ሰጥቶን በዛ መንገድ እየሰራን ነው። ስራውን ምንም በመሪነት እኔ ብሰራውም ስራውን የሚሰሩት የቤተ ክርስቲያን አጠቃላይ አባላት ናቸው። አቅሙም ጉልበቱም ገንዘቡም ከቤተ ክርስቲያን የሚመነጭ እንጂ የኔ ግሌ እንትን አይደለም።
ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ስራ ላይ እንዲያተኩሩ የሚመክር ስራ ነው። ከዘጋቢ ፊልምና ከቴሌቪዥን ስራ ዝግጅት በተጨማሪ የሥነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።